በኤአይ ዘመን ስኬታማ ለመሆን ሁለቱንም ማወቅ ያስፈልጋል። ኤአይን እንደ መሳሪያ መጠቀምና ኤአይ ሊተካቸው የማይችላቸውን ሰው ተኮር ክህሎቶች ማዳበር። በመጀመሪያ ወጣቶች በኤአይ ዘርፍ እንዴት ሥራ መፍጠር እንደሚችሉ እንመልከት። አንደኛ፣ ወጣቶች በኤአይ ዘርፍ እንዴት ሥራ መፍጠር ይችላሉ? ስታርታፕስ። ኢትዮጵያ ውስጥ ብዙ ያልተነኩ ችግሮች በመኖራቸው ወጣቶች የሚከተሉትን የንግድ ሐሳቦች ወደ ሥራ ሊቀይሩ ይችላሉ። የዳታ ማሰናዳት አገልግሎት ዳታ ሌብሊንግ። ኤአይ እንዲማር መረጃዎችን መለየት፣ ሌብል ማድረግ አለባቸው። ለምሳሌ የአማርኛ ቃላትን ትርጉም እየለዩ ለትልቅ ኩባንያዎች መሸጥ። አካባቢያዊ ኤአይ መፍትሄዎች ለኢትዮጵያ ገበሬዎች ወይም ነጋዴዎች በቋንቋቸው የሚሰራ ቀላል የሂሳብ መቆጣጠሪያ ወይም የገበያ መረጃ ሰጪ መተግበሪያ መስራት። የኤአይ ማማከር ኮንሰልታንሲ ድርጅቶች እንደ ኤአይ ተጠቅመው ወጪያቸውን መቀነስ እንደሚችሉ ማሰልጠን። ሁለተኛ፣ ኤአይ የማይነካቸው ኤአይ ፕሩፍ ሙያዎች። ኤአይ ስሌትን፣ ዳታን እና ተደጋጋሚ ስራዎችን በፍጥነት ቢሰራም የሰው ልጅ ስሜት፣ ጥበብ እና ውስብስብ ውሳኔ የሚጠይቁ ሙያዎችን ሊተካ አይችልም። ለኢትዮጵያ ወጣቶች የሚሆኑ ምርጥ ሙያዎች፣ አንደኛ፣ የፈጠራ እና የጥበብ ስራዎች ክሬቲቭ አርትስ። ኤአይ ስዕል ቢስል ቢችልም የሰውን ልጅ ጥልቅ ስሜት እና ታሪክ የያዘ ጥበብ መፍጠር አይችልም። ምሳሌ ስነ ጽሑፍ፣ የፊልም ዝግጅት፣ የዲዛይን ስራዎች፣ ኢንቴሪየር ዲዛይን እና የባህል እና ጥበባት። ሁለተኛ፣ ስሜታዊ ብልህነት የሚጠይቁ ሙያዎች ሃይ ኢኪው ጆብስ። ሰውን ማጽናናት፣ ማበረታታትና ከሰው ጋር ጥልቅ ግንኙነት መፍጠር ኤአይ ስራ አይደለም። ሳይኮሎጂ እና የምክር አገልግሎት ካውንስሊንግ፣ የሰውን ጭንቀት ተረድቶ መፍትሄ መስጠት። መምህርነት፣ በተለይ ለህፃናት ላይ ህፃናትን ማሳደግና ስነ ምግባር ማስተማር የሰው ልጅ ፍቅርን ይፈልጋል። ማህበራዊ ሰራተኛ ሶሻል ወርክ፣ በህብረተሰብ ውስጥ ያሉ ውስብስብ ችግሮችን መፍታት። ሶስተኛ፣ የእጅ ጥበብና የጥገና ስራዎች ስኪልድ ትሬድስ። ኤአይ ሮቦቶች ባልተስተካከለና ተለዋዋጭ በሆነ አካባቢ ውስጥ መስራት ይቸገራሉ። ምሳሌ የቧንቧ ሰራተኛ፣ ፕላምበር፣ የኤሌክትሪክ ጥገና፣ ከፍተኛ የህንፃ ግንባታ ጥበብና ልዩ የመኪና ጥገና። እነዚህ ስራዎች በየቦታው የሚለያዩ በእጅ ክህሎት የሚሰሩ በመሆናቸው በኤአይ አይተኩም። አራተኛ፣ አመራርና ስትራቴጂያዊ ውሳኔ ሊደርሺፕ፣ ስራ አስኪያጅነት፣ ሰዎችን ማስተዳደር፣ ግጭቶችን መፍታት እና በጭንቅ ጊዜ ውሳኔ መስጠት የሰው ልጅ የመሪነት ብቃት ይፈልጋል። ፖሊሲ አውጭነት፣ የሀገር የወደፊት ዕጣ ፈንታ መወሰን። ለወጣቱ የሚመከረው ድብቅ ስልት፣ በመጪው ዘመን ውጤታማ የሚሆነው ወጣት በሰውኛ ክህሎቱ ጠንካራ ሆኖ ኤአይን እንደ ረዳት የሚጠቀም ነው። ሙያ፣ የሰው ልጅ ሚና ኤአይ የማይተካውና ኤአይ ሚና እንመልከት። ዶክተር፣ የሰው ልጅ ኤአይ የማይተካው ከታካሚው ጋር መነጋገርና ማጽናናትን ኤአይ አይተካውም። የኤክስሬ ውጤትን መተንተን ኤአይ ይተካዋል። ጠበቃ፣ ፍርድ ቤት ቀርቦ መከራከር ኤአይ አይተካውም። የህግ ሰነዶችን በፍጥነት መፈለግ ኤአይ ይተካዋል። አርሶ አደር፣ መሬቱን መንከባከብና ውሳኔ መስጠት ኤአይ አይተካውም። የአየር ሁኔታን መረጃ ማቅረብ ኤአይ ይተካዋል። ጠቃሚ ምክር፣ ወጣቶች ኤአይ የማይነካቸውን ኮሚኒኬሽን፣ መግባባት፣ ክሪቲካል ቲንኪንግ፣ ጥልቅ አስተሳሰብ እና ኤምፓቲ፣ ሌላውን መረዳት ላይ ኢንቨስት ማድረግ አለባቸው። በኢትዮጵያ የነባራዊ ሁኔታ ስኪልድ ትሬድስ ወይም ባለሙያነት የሚጠይቁ የእጅ ስራዎች ለወጣቶች እጅግ አስተማማኝ ምርጫ ናቸው። ምክንያቱም እነዚህ ስራዎች በኤአይ ወይም በሮቦቶች በቀላሉ የማይተኩ ከመሆናቸውም በላይ በሀገራችን የመሠረተ ልማት ግንባታ ፍላጎት ምክንያት ገበያቸው ሁልጊዜም ሰፊ ነው። በተለይ በኢትዮጵያ ውስጥ ከፍተኛ ገቢ ሊያስገኙ የሚችሉና ኤአይ የማይነካቸው የባለሙያ ስራዎች የሚከተሉት ናቸው። አንደኛ፣ የኤሌክትሪክ እና የኤሌክትሮኒክስ ጥገና ኤሌክትሪሽያን ኤንድ ኤሌክትሮኒክስ ሪፔር። ቤቶችና ፋብሪካዎች በጨመሩ ቁጥር የኤሌክትሪክ ባለሙያ ፍላጎት አብሮ ያድጋል። ለምን ኤአይ አይተካውም? እያንዳንዱ ቤት ወይም ህንፃ የራሱ የሆነ የተወሳሰበ ሽቦ ዝርጋታ አለው። ሮቦቶች ጠባብ በሆኑ ቦታዎች ገብቶ ችግሩን ፈልገው መጠገን ትረብል ሹቲንግ የሰውን ልጅ የማገናዘብ ችሎታ ይፈልጋሉ። እድሉ የፀሐይ ብርሃን ኃይል ሶላር ኢነርጂ ዝርጋታ ላይ የሚሰለጥን ወጣት
ወደፊት ትልቅ ገበያ አለው። ሁለተኛ የቧንቧ እና የሳኒተሪ ስራ ፕላምቢንግ ኤንድ ሳኒተሪ ለምን ኤአይ አይተካውም? ቧንቧ ሰራተኛ ድንገተኛ አደጋዎች ለምሳሌ ቧንቧ መፈንዳት በፍጥነት የመለየት እና በአካባቢው ካለው ነባራዊ ሁኔታ ጋር ተለማምዶ የመጠገን ክህሎት ይጠይቃል። ይህ ስራ በጣም ውስብስብ ለሆኑ ቦታዎች ስለሚዳርግ ሮቦቶችን ለማሰማራት አስቸጋሪ ነው። ሶስተኛ ዘመናዊ ሜካኒክ እና ከባድ መኪና ጥገና። ኢትዮጵያ በየብስ ትራንስፖርት ላይ ጥገኛ በመሆኗ መኪናዎችን የሚጠግን ባለሙያ አይናቅም። አቅጣጫው አሁን ላይ ወደ ሀገር ውስጥ እየገቡ ያሉ የኤሌክትሪክ መኪናዎች ኢቪ መጠገን የሚችል ወጣት በኤአይ ዘመን አይሸነፍም። አራተኛ የአናጺነትና የቤት ውስጥ ውበት ካርፔንትሪ ኤንድ ፊኒሺንግ ለምን ኤአይ አይተካውም? ኤአይ ንድፍ ዲዛይን ሊያወጣ ይችላል፣ ነገር ግን እንጨቱን ጠርቦ ከቤት ቅርጽ ጋር አጣጥሞ እና የሰው ልጅ ውበት የመረዳት ስሜትን ጨምሮ የሚሰራው ባለሙያ ነው። በተለይ ፊኒሺንግ ስራዎች ጥቃቅን ጥበቦች ስለሚጠይቁ የሰው እጅ የግድ ነው። በእነዚህ ሙያዎች ውስጥ ኤአይ ሚና እንዴት መጠቀም ይቻላል? ምንም እንኳን ኤአይ እነዚህ ስራዎች ባይሰራቸውም ወጣቱ ግን ኤአይን ለስራው ማቀላጠፊያ ሊጠቀምበት ይችላል። ለጥናታዊ ግምት ኮስት ኤስቲሜሽን አንደኛ የቤት ዝርጋታ ምን ያህል ወጪ እንደሚፈጅ በኤአይ አፕሊኬሽኖች ማስላት ይቻላል። ለዲዛይን ቪዥዋላይዜሽን አንድ ስራ ከመጀመሩ በፊት ውጤቱ ምን ሊመስል እንደሚችል ለደንበኛው በኤአይ ምስል አሳይቶ ማሳመን ይቻላል። ሶስተኛ ለገበያ ማርኬቲንግ ስራዎቹን በማህበራዊ ሚዲያ በኤአይ የታገዘ ማስታወቂያ ለደንበኞቹ ማድረስ ይቻላል። ለምን እነዚህ ስራዎች ለኢትዮጵያ ወጣት ተመራጭ ናቸው? አንደኛ የስራ ፈጣሪነት ሰልፍ ኢምፕሎይመንት ከፍተኛ ካፒታል ሳይጠይቁ በትንሽ መሳሪያዎች የራስን ስራ ለመጀመር ያስችላሉ። ተፈላጊነት በኢትዮጵያ የግንባታ ዘርፍ በፍጥነት እያደገ በመሆኑ እነዚህ ባለሙያዎች ሁልጊዜም ይፈለጋሉ። ሶስተኛ የውጭ ሀገር ዕድል እነዚህ ስኪልድ ትሬድስ በዓለም አቀፍ ደረጃ በተለይ በአውሮፓና አሜሪካ ከፍተኛ እጥረት ያለባቸው እና ከፍተኛ ክፍያ የሚያስገኙ ሙያዎች ናቸው። ጠቃሚ ነጥብ በኢትዮጵያ ውስጥ እነዚህ ስራዎች እንደ ዝቅተኛ ስራ የማየት ባህል አለ። ነገር ግን በኤአይ ዘመን ነጭ ኮሌታ ተብለው የሚጠሩ የቢሮ ስራዎች ዋይት ኮላርስ በቴክኖሎጂ ሲተኩ እነዚህ ሰማያዊ ኮሌታ ብሉ ኮላር ስራዎች እጅግ ውድ እና ተፈላጊ ይሆናሉ። ብዙዎቹ ባንኮች በጎሳ፣ በሃይማኖት ወይም በተወሰኑ የህብረተሰብ ክፍሎች መታወቂያ ሆነው የተመሰረቱ በመሆናቸው ስማቸውን አጥፍተው ከሌላ ጋር ለመዋሃድ የስነ ልቦና እንቅፋት አለባቸው። የቴክኖሎጂ መደራረብ አንደኛው ባንክ የሚጠቀመው ሶፍትዌር ከሌላኛው ጋር ላይጣጣም ይችላል። ይህንንም ለማቀናጀት ከፍተኛ ወጪና ጊዜ ይጠይቃል። ሐመርሃ የውህደት ዕድሎች የኦፕሬሽን ወጪ መቀነስ ለምሳሌ 4 ባንኮች ተዋህደው 4 ህንፃ ከመከራየት አንድ ህንፃ ቢጠቀሙ የተደራረቡ ሰራተኞችን ቢቀንሱ ትርፋማነታቸው በከፍተኛ ሁኔታ ይጨምራል። ሁለተኛ የዋጋ ንረት ኢንፍሌሽን እና የገንዘብ ፖሊሲ ለውጥ በኢትዮጵያ ያለው የዋጋ ንረት ኢንፍሌሽን የባንኮችን ደም ወይም ተቀማጭ